ለምንድነው ንስሐ አባት ማትይዘው ተብሎ ሲጠየቅ ምን ቄስ አለ ይላል። ነገ ቄስ ከነሽግሩ ምናጣበት ዘመን ይመጣል። ቅዳሴ ሲጀበር ያልነበረ ሰው አይቁረብ ይላል። ሙሽራውን የዕለተ ዓርቡን ሙሽራ የቀራንዮን ሙሽራ ክርስቶስን ተቀብሎታልና መታጀብ አለበት በሚል ሳቤ እንጂ ሰይጣን ያገኘዋል በሚል ተልካሻ ሰበብ አይደለም። ሥጋ ወደሙ የምንቀበለው እንደ መላእክት በቅድስና ለመኖር አይደለም። ይህንን ተረዱ ወገኖች። ሥጋ ወደሙ መድኃኒት ነው። ያውም የመጠቀሚያ ጊዜው አለፈበት ማይባል መድኃኒት፣ የጎንዮሽ ጉዳት የሌለበት መድኃኒት፣ ለሕፃን ለአዋቂ ለሽማግሌ ማይባል ማያስርብ ማያስጠማ። የቆረበ ሰው ማስተረፍ የለበት የሚሉ ሰዎች አሉ። ማስተረፍ ይችላል። መጀመሪያ እንዳያስተርፍ አድርጎ መስጠት አንድ ነገር፣ ተቀባዩም አቀባዩም እባካችሁ በጌታ ፊት ደጅ መጥናት አለበት ወገኖች። አንዳንዱ ሰው ደግሞ አለመቀበሉን እንደ ጽድቅ አድርጎ ይቆጥረዋል። እግዚአብሔርን መደፋፈር ነው የሚሉ ሰዎች አሉ። እንደ ማክበር አድርጎ የሚያስብ ሰው አለ። ይህ ስህተት ነው ወገኖች። እንወድቃለን፣ እንደገና እንነሳለን። ከዛ የጌታን ሥጋና ደም እንበላለን፣ አሁንም እንወድቃለን፣ በንስሐ እንነሳለን፣ እንደገና ሥጋ ወደሙ እንቀበላለን። ይህ ነው ሕይወት። ጣጣሽን ስትጨርሽ ብለው እድሜያቸው እስኪገፋ ዓይናቸው እስኪፈስ ጉልበታቸው እስኪደክም መሬት ጨብጠው እስኪነሱ ድረስ ከሥጋ ወደሙ የራቁ ሰዎች አሉ። ይህ ነውር ነው፣ ትርፍ አይደለም። አሁን ንስሐ የመግባት ልምዳችን እውነት ለመናገር ደካማ ነው። ከ7 ዓመት ጀምሮ መድኃኒቱን ያቋረጠው ሕመምተኛ ብዙ ነው እውነት ለመናገር። ምስጢረ ቁርባን በሚል ኃይለ ቃል እንማማራለን። በዚህ ኃይለ ቃል እንዳስተምር ስለተጋበዝኩ ነው ኃይለ ቃሉን የመረጥኩት። ምስጢረ ቁርባን ከ5ቱ አዕማደ ምስጢር አንዱ ነው። ከ7ቱ ምስጢራተ ቤተ ክርስቲያንም አንዱ ነው። በዚህ ኃይለ ቃል ማስተማር ያስፈለገበት በዋናነት የመዳናችን ማህተም ስለሆነ ነው። ማህሌቱም ቢቆም ሳታቱም ቢቆም ኪዳኑም ቢደረስ ቅዳሴውም ቢቀደስ ጉባኤውም ቢዘጋጅ የዚህ ሁሉ ዋና ዓላማው ምንድነው ከተባለ ሰው ሁሉ ቆርቦ እንዲድን ነው። የአገልግሎቶች ሁሉ መዳረሻ ሰውን ወደ ክርስቶስ ቅዱስ ሥጋና ክቡር ደም ማቅረብ ነው ኦርቶዶክሳውያን። ስለዚህ የመዳናችን ማህተም ስለሆነ ኃይለ ቃሉ ተመርጧል። ሁለተኛ የቆረባችሁ እንድትጸኑ እንድትበረቱ፣ ያላወቃችሁትም አንዳንድ ነገር ካለ እንድታውቁ፣ ያልቆረባችሁም ደግሞ ተነሳሽነት ኑሯችሁ አውቃችሁ ተምራችሁ እንድትዘጋጁ የማንቂያ ደወል እንዲሆናችሁ ኃይለ ቃሉ ተመርጧል። በዚህ ኃይለ ቃል ቁርባን ማለት ምን ማለት ነው? ከመቁረብ በፊት፣ በመቁረብ ጊዜ፣ ከቁርባን በኋላ የሚሉ ሐሳቦችን አንስተን አጠር አድርገን እንነጋገራለን። ስለ ምስጢረ ቁርባን የሚነሱ ጥያቄዎችን እናነሳለን። ጊዜ ካለን ላለመቁረብ የሚነሱ ምክንያቶችንም አብረን እናያቸዋለን። ቁርባን ማለት አማሃ ማለት ነው። አማሃ ማለት እጅ መንሻ ማለት ነው። በሌላ አነጋገር ቁርባን ስንል መንፈሳዊ ስጦታ ማለታችን ነው። እግዚአብሔር በቸርነቱ ያለ ዋጋ በነፃ የሰጠን መንፈሳዊ ስጦታ ማለት ነው። እግዚአብሔር ብዙ ነገሮችን በነፃ ሰጥቶናል። ምዕመናን ከምን ተነፍሰው አየር ጀምሮ መዋዕለ ነዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ ተክለው ብንከፍል እንኳን ማስፈራሪያቸው በሰቀቀን በጭንቀት ይጨርሰን ነበር። እግዚአብሔር ግን ብዙ ነገሮችን በነፃ ሰጥቶናል። ሆስፒታል ስትሄዱ ሰዎች አየር ተገጥሞላቸው ታገኛላችሁ። እያንዳንዷ ትንፋሽ ዋጋ ያስከፍላል። እኛ በነፃ ስለምንስበው አየር ማመስገን አቅቶን ይሆናል። ክርስቲያኖች ካልተሰጠን የተሰጠን ብዙ ነው። ከሌለን ያለን ብዙ ነው። ካልተደረገልን የተደረገልን ነገር ብዙ ነው። ነገር ግን ከተደረገልን ይልቅ ያልተደረገልንን እየቆጠርን ብዙዎቻችን ማማረር ይቀናናል። ተመስገን የምትለው ቃል ታጥርብናለች ወገኖቼ። ስለዚህ ቁርባን ማለት ስጦታ ማለት ነው። እግዚአብሔር በነፃ የሰጠን ስጦታ ማለታችን ነው።
ክርስቲያኖች ስጦታ ደግሞ የፍቅር መግለጫ ነው። ለዘመዶቻችን ለወዳጆቻችን ያለንን አክብሮትና ፍቅር ምንገልጠው ስጦታ በማበረከት ነው። እግዚአብሔር ለኛ ያለውን ፍቅር የገለጠው ስጦታ በማበረከት ነው። ነገር ግን በነፃ ተቀበሉ ስንባል ብዙዎቻችን ረከሰብን፣ ቀለለብን፣ ዋጋ አጣብን። ነፃ ሲባል ብዙ ሰው ትኩረት አይሰጠውም ወገኖች። እግዚአብሔር ግን ነፃ ስጦታ ማድረጉ የፍቅር መግለጫ ነበረ። ብዙዎቻችን ገንዘብ ይከፈልበታል ቢባል ብዙ ሰው ሰልፍ ይዞ ይቀበለው ነበረ። ነገር ግን በነፃ ተቀበሉ ስንባል ቀለለብን። አንደኛው ትርጉም ስጦታ ማለታችን ነው። ሁለተኛው ቁርባን ማለት መቅረብ ማለታችን ነው። ምን አልኳችሁ? መቅረብ። ወደ ማን? ወደ ክርስቶስ መቅረብ። ስጋውን በበላን ደሙን በጠጣን ቁጥር ወደ ክርስቶስ እየቀረብን ነው። ከስጋው ከደሙ እየራቅን በሄድን ቁጥር ከሱ እየራቅን ነው። ሁለተኛው ትርጉም መቅረብ ማለት ነው። ሶስተኛው ትርጉም ቁርባን ስንል አንድነት ማለት ነው። እኛ ከክርስቶስ ጋር ክርስቶስ ከኛ ጋር አንድ ለመሆን የሚያበቃን ስርዓት ስለሆነ አንድነት የሚል ፍቺ ተሰጥቶታል። ታስታውሳላችሁ፣ የመጀመሪያው መብል በሰውና በእግዚአብሔር መካከል ያለውን አንድነት በጥሶት ነበረ፣ አዳም የበላው ዕፀ በለስ። ሁለተኛው መብል ግን በሰውና በእግዚአብሔር መካከል ያለውን አንድነት አጠንክሮታል። የመጀመሪያው መብል ሞትን የሚያመጣ ከገነት የሚያስወጣ ነበር። ሁለተኛው መብል ሕይወትን የሚሰጥ ገነት የሚያስገባ ሆኗል። ስለዚህ ቁርባን ስንል ሶስተኛው ትርጉም አንድነት ማለታችን ነው። አራተኛ ቁርባን ስንል መስዋዕት ማለታችን ነው። መስዋዕቱ ክርስቶስ ነው። መስዋዕት አቅራቢውም ክርስቶስ ነው። መስዋዕት ተቀባዩም ክርስቶስ ነው። ካህኑ መሳሪያ ነው፣ ወኪል ነው። በአጠቃላይ ቁርባን ስንል የክርስቶስ ቅዱስ ሥጋውና ክቡር ደሙ ማለታችን ነው። ትርጉሙን በዚህ መልኩ ካየን እያሳጠር እያንዳንዱን እናብራራው ካልን አንድ ወር እንቆያለን። ከመቁረብ በፊት፣ በመቁረብ ጊዜ፣ ከቁርባን በኋላ ምን ያስፈልጋል? አሁን መጽሐፍ ቅዱሳዊ የሆነውን ትምህርት አይደለም ማሳያችሁ፣ ስርዓት ተኮሩን ነው ላሳያችሁ የምፈልገው። ጊዜም ስለማይበቃል አንገብጋቢውም ስርዓት ተኮሩ ስለሆነ ከመቁረብ በፊት ምን ያስፈልገናል? ኦርቶዶክሳውያን 10 ነገሮች አሉ፣ ግን 6ቱን ልንገራችሁ። 4ቱ ማብራሪያ ይፈልጋሉ፣ ጊዜም ይፈልጋሉ። እናንተ ከምታውቁት ተነስተን ከመቁረባችን በፊት ሁላችንንም ሊያግባባን በሚችል መልኩ ንስሐ መግባት ነው። ምን አልኳችሁ? ንስሐ መግባት። አንድ ሰው እጄን ስላልታጠብኩ አልመገብም ብሎ ሊያመካኝ አይችልም። የግድ መታጠብ አለበት። ካልታጠበ አይበላም። እንዲሁ ዝም ብዬ እበላለሁ ካለ ለራሱ በሽታን ይገዛል። አንድ ሰው ንስሐ ስላልገባሁ አልቆርብም ብሎ ሊያመካኝ አይችልም። የግድ ንስሐ መግባት አለበት። ንስሐ ዝም ብዬ ቆርባለሁ ካለ ለራሱ መቅሰፍትን ይገዛል። ሐዋርያው ቅዱስ ጳውሎስ እንደነገረን በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ወይዜኒ አመኪሮ ሰብ ሪሶ ዋንጺሆ ይብላ ሙት ውብስ ወይስ ተምዝንቱ ጽዋ። ሰው ራሱን ፈትኖ ራሱን አንጽቶ ከዚህ እንጀራ ይብላ ከዚህ ጽዋ ይጠጣ፣ ላለፈው ኃጢአት ይቅር በላይ ብሎ ለሚመጣው ተናዞ የበደለውን ክሶ የቀማውን መልሶ የተጣላውን ታርቆ ቂምና በቀሉን አርቆ ነውሩን አስወግዶ ንስሐ ገብቶ ከዚህ እንጀራ ይብላ አለ። ራሱን አንጽቶ ሲባል 2 አይነት መናጻት፣ አፋዊ መናጻት፣ ውሳጣዊ መናጻት። አፋዊ መናጻት የምንለው ከ18 ሰዓት በፊት ገላን መታጠብ፣ ንጹህ ልብስ መልበስ ሊሆን ይችላል። ውሳጣዊ መናጻት ደግሞ ንስሐ መግባት ነው። ስለዚህ ንስሐ መግባት የመጀመሪያው መስፈርት እሱ ነው። ከመቁረብ በፊት ወገኖቼ፣ አሁን ንስሐ የመግባት ልምዳችን እውነት ለመናገር ደካማ ነው። ከ7 ዓመት ጀምሮ መድኃኒቱን ያቋረጠው ህመምተኛ ብዙ ነው። እውነት ለመናገር አንድ ሐኪም ለበሽተኛው ያዘዘለትን መድኃኒት በአግባቡ መውሰድ ካልቻለ ይሞታል። ሐኪሙ የንስሐ አባት ነው፣ ካህኑ ነው።
ካህኑ ያዘዘልን መድኃኒት የክርስቶስ ቅዱስ ሥጋና ክቡር ደም ነው። ወገኖች የውላችሁ በዚህ ዓለም ካልበላን እንሞታለን። ለመኖር መብላት ያስፈልጋል። ካልበላን እንሞታለን። መንፈሳዊውን ዓለም ለመውረስ የክርስቶስን ሥጋና ደም መቀበል አለብን። ካልተቀበልነ ካልበላን እንሞታለን። ያ ሞት ምንድን ነው? የነፍስ ሞት። የነፍስ ሞት ምንድን ነው? ሲኦል መውረድ ነው። ወገኖቼ ሥጋ ወደሙ መድኃኒት ነው። ያውም የመጠቀሚያ ጊዜው አለፈበት ማይባል መድኃኒት፣ የጎንዮሽ ጉዳት የሌለበት መድኃኒት፣ ለሕፃን ለአዋቂ ለሽማግሌ ማይባል ማያስርብ ማያስጠማ፣ ሀብታሙ ከድሃው የተማረው ካልተማረው እማይለይበት ፍቱን መድኃኒት። ይህንን መድኃኒት ያቆመ ብዙ ነው። ይህንን መድኃኒት ያቋረጠ ሕመምተኛ ብዙ ነው። ንስሐ የመግባት ልምዳችን ደካማ ነው ያልኳችሁ ለዚህ ነው። ከእናንተ መካከል የ40 ዓመት ሰው ቢኖር 7 ዓመት ያህል ወስዶ ከዛን ጊዜ ጀምሮ አቆመ ብለን ግምት ብናወጣ ግምት ብንወስድ ስንት ዓመት ሳይቀበል ኑሯል? 33 ዓመት ከሥጋ ወደሙ ተለይቶ ኑሯል። ከዚህ በላይ አይከብድም? 33 ዓመት። ከዚህ መካከል የ30 ዓመት ሰው አለ ብንል፣ ከእህቶች መካከል የ30 ዓመት እህት አለች ብንል፣ 7 ዓመት ያህል ተከታትላ ወስዳ አቋረጠች ብንል 23 ዓመት ከሥጋ ወደሙ መራቅ አይከብድም ወገኖች? ንስሐ የመግባት ልምዳችን ዝቅተኛ ነው ያልኳችሁ ለዚህ ነው። አንዳንዱ ደግሞ ንስሐ ይገባል፣ ግን ሥጋ ወደሙ አይቀበልም። ይህ ማለት እጅን ታጥቦ እንዳለመመገብ ማለት ነው። አንድ ሰው እጁን ስለታጠበ ይጠግባል ማለት አይደለም። የግድ መመገብ አለበት። መታጠብን ንስሐ እንደ መግባት አድርጋችሁ ውሰዱት። መመገብን ሥጋ ወደሙ እንደ መብላት አድርጋችሁ ቁጠሩት። ንስሐ ገብቶ ሥጋ ወደሙን አለመቀበል ሐኪም ቤት ሄዶ ሳይመረመር እንደ መምጣት ነው። ይህንን ማስተዋል መቻል። ብዙ ሰው ንስሐ ይገባል፣ አይቆርብም። 90% እውነት ለመናገር አይቆርብም። አይሆንማ። ቀኖና የተቀበልንበት በደል ስርየት የሚያገኘው በቅዱስ ሥጋውና በክቡር ደሙ መታተም ሲችል ነው። አለበለዚያ አይሆንም። አንዳንዱ ሰው ደግሞ አለመቀበሉን እንደ ጽድቅ አድርጎ ይቆጥረዋል። እግዚአብሔርን መደፋፈር ነው የሚሉ ሰዎች አሉ። እንደ ማክበር አድርጎ የሚያስብ ሰው አለ። ይህ ስህተት ነው ወገኖች። አንዳንዱ ደግሞ ሥጋ ወደሙ መቀበልን እንደ ትርፍ አድርጎ ይወስደዋል። እውነት ብዙ ነገር በነገራችሁ በዚህ ዙሪያ ደስ ባለኝ፣ ጊዜውን በአግባቡ ለመጠቀም ነው። እንደ ትርፍ አድርጎ፣ ትርፍ አይደለም፣ ዋና ነው የጌታ ሥጋና ደም። ትርፍ አድርገን ስለምንወስደው ለሕፃናቱ፣ ለአዋቂው፣ ለሽማግሌው፣ ለእናቶች አሳልፈን ሰጠነዋል። ጣጣህን ስጨርስ ጣጣሽን ስትጨርሽ ብለው ዕድሜያቸው እስኪገፋ ዓይናቸው እስኪፈዝ ጉልበታቸው እስኪደክም መሬት ጨብጠው እስኪነሱ ድረስ ከሥጋ ወደሙ የራቁ ሰዎች አሉ። ይህ ነውር ነው፣ ትርፍ አይደለም። አንዳንዱ የነገን ስጋት ነገን በመስጋት ከሥጋ ወደሙ ርቋል። ነገን በመስጋት ልወድቅ ብችልስ፣ ልሰሳት ብችልስ፣ ትዳር ባጣስ በሚል ስሜት ሸብበው አንቀው የያዙ ናቸው እነዚህ ስጋቶች። ብዙ ስጋቶችን ማንሳት ይቻላል፣ እንዳልኳችሁ ለጊዜ ነው። ስለዚህ ሥጋ ወደሙ የምንቀበለው እንደ መላእክት በቅድስና ለመኖር አይደለም። ይህንን ተረዱ ወገኖች። ብንወድቅ ያነሳናል፣ ብንረክስ ይቀድሰናል፣ ብንጠፋ ይፈልገናል ብለን ነው ንስሐ የምንገባው። አይደለም እንዴ? ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። እንወድቃለን፣ እንነሳለን። በነገራችን ላይ በ40 በ80 ቀን የተቀበልነው እኮ በቂ ነበረ። በበደል ስለምናሳድፈው ነው ድጋሜ ያስፈልገን እንጂ እኮ አንድ ጊዜ ሥጋ ወደሙ ተቀብለው ገነት የገቡ ሰዎችን መጥቀስ ይቻላል ከቅዱሳት መጽሐፍ። አንድ ቀን በተቀበሉ ድጋሜ ሳይቀበሉ። እኛ ግን አይሳካልንም፣ እንወድቃለን፣ እንደገና እንነሳለን። ከዛ የጌታን ሥጋና ደም እንበላለን፣ አሁንም እንወድቃለን፣ በንስሐ እንነሳለን፣ እንደገና ሥጋ ወደሙ እንቀበላለን። ይህ ነው ሕይወት። ብዙ ሰው ግን ንስሐ የመግባት ልምዱ ደካማ ነው ወገኖቼ። ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም ነበረ። ንስሐ ባይኖር ኑሮ ሰብናችን ማሰብ ይከብዳል።
እንኳን ንስሐ መግባት ይቅርና አንዳንዱ ሰው ንስሐ አባት የለውም። እውነት ለመናገር እዚህ ያላችሁት ሊኖራችሁ ይችላል፣ እንደ ጠቅላላ ስናገር ማለት ነው። ለምንድነው ንስሐ አባት ማትይዘው ተብሎ ሲጠየቅ ምን ቄስ አለ ይላል። ነገ ቄስ ከነችግሩ የምናጣበት ዘመን ይመጣል፣ ከነነውሩ። በእርግጠኝነት ምነግራችሁ ምልክቶቹ ጥሩ ስላልሆኑ ምናያቸው ነገሮች ከነነውሩ የሚጠፋበት ዘመን ይመጣል። ስለዚህ ንስሐ ገብተን እንቀበል። የመጀመሪያው መስፈርት ይሄ ነው። ሁለተኛ ከመቀበል አስቀድሞ ወዘይነበረ እምጥንተ ቅዳሴ ይቅረብ። ቅዳሴ ሲጀመር ያልነበረ ሰው አይቅረብ ይላል። ምን ሲጀመር እየተናበብን ብንሄድ ጥሩ ነበረ። ጊዜዋን ለመጠቀም ነው ምፈጥንባችሁ እንጂ ትምህርትም ስለሆነ እንዲህ እየተናበቡ መሄድ ደስ ይላል። ምን ሲጀመር? ቅዳሴ ሲጀመር ያልነበረ ሰው አይቅረብ። አዲስ አበባ ላይ የተቸገርነው እዚህ ጋር ነው። እግዚኦታ ሲባል ወላጆች ሕፃናት ልጆቻቸውን ይዘው ይመጣሉ፣ ያቆርባሉ። ተቀባዩም አቀባዩም እባካችሁ በጌታ ፊት ደጅ መጥናት አለበት ወገኖች። በምድራዊ ባለስልጣን ፊት ወገባችን እስኪንቀጠቀጥ ድረስ እንቆም የለ እንዴ? በዜማ ስለሚባል አይገባንም እንጂ የቅዳሴው መግቢያ ላይ ምን እንደሚል ታውቃላችሁ? እመቦ ብእሲም ምእመናን ዘዋ ውስተ ቤተ ክርስቲያን። በጊዜ ቅዳሴ ከምእመናን ወገን ወደ ለቅዳሴ የገባ ሰው ቢኖር ቅዱሳት መጻሕፍትን ባይሰማ የቅዳሴው ጸሎት እስኪፈጸም ባይታገስ ቁርባንን ባይቀበል ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያን ይባረር ይላል። ትእዛዝ ነው ይሄ። በቅዳሴው ውስጥ 6 ነገሮች አሉ። እሱን ለማንሳት ጊዜ አይበቃንም። አንደኛው ትእዛዝ ይባላል። ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያኒቱ ይባረር። ለምን? እስማማሰነ ሕገ እግዚአብሔር፣ የእግዚአብሔርን ሕግ አፍርሷልና። ምፈልገው ነጥብ ዋስታቀረ ቁመተ ቅድመ ንጉሥ ሰማያዊ፣ በሰማያዊው ንጉሥ በእግዚአብሔር ፊት መቆም እንቋልና። ትንሽ መቆም የለብንም ምእመናን? በቅዳሴ ጊዜ ትንሽ መቆም እኮ አለብን፣ ቢያንስ 2 ሰዓት። ሕፃናት ልጆቻችሁ ሊደክማቸው ይችላል፣ በእድሜ ጠና ስላላሉ ቁጭ ብለው ማስቀደስ መቻል አለባቸው። ቢደክማቸውም ዝም ብሎ ዘው ብሎ እኮ አይገባም። እዚህ ከመድኃኒት ቤት ተቀብለን እንደምንውጠው ክኒን ዝም ብለን ዘው ብለን ልንቀበለው አይገባም ወገኖቼ። ስለዚህ ቅዳሴ ሲጀመር ያልነበረ ሰው አይቁረብ። ሌላ ቀን ጥያቄ እንዳታነሱ ወገኖቼ። በቁርባን ዙሪያ ላይ በደንብ ተከታተሉኝ። ሶስተኛ ከመቁረብ በፊት ባለትዳሮች ከሆኑ 3 ቀን ከሩካቤ ሥጋ መራቅ አለባቸው። ስንት ቀን? 3 ቀን። ከቁርባን በኋላ ደግሞ ስንት ቀን? 2 ቀን። 3 ቀንም ይላል መጽሐፍ፣ ግን ትዳሩም እንዳይፈርስ ደግሞ 5 ቀን በቂ ነው። ከመቀበል በፊት 3 ቀን፣ ከተቀበልነ በኋላ ስንት ቀን? 2 ቀን። እኔ እንዲህ ስላችሁ እያቸቻልኩት አይደለም፣ መጽሐፍ በሁለቱም ስለሚናገር ነው። ከመቀበል በፊት 3 ቀን፣ ከተቀበልነ በኋላ 3 ቀን ይላል። ከመቀበል በፊት 3 ቀን፣ ከተቀበልነ በኋላ 2 ቀን ስለሚል ማለት ነው። ለዚህ ማሳያ እናንሳ ከመጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 ጀምሮ ስንመለከት ዳዊት ከሳኦል ጋር ተጣልቶ በጫካ በሽፍት ይኖር ነበር፣ አሳዶት ማለት ነው። ገና ለገና ስልጣኔን ይነጥቃል፣ ወንበሬን ይቀማል ብሎ ስላሰበ ዳዊትን አሳደደው ያለ በደሉ እና ዳዊት ወታደሮችን ይዞ በዱር በገደል ይንከራተት ነበር። አንድ ቀን ራበው። ዳዊት ሲርበው ቀጥታ ወደ እግዚአብሔር ቤት ሄደና ሊቀ ካህናቱ አብያትር ይባላል፣ እንደ የተቀደሰ እንጀራ ካለ አንስተህ ስጠኝ አለው። ምን ካለ? የተቀደሰ እንጀራ ካለ አንስተህ ስጠኝ። ካህናቱ የጸለዩበት የወሪቱ መስዋዕት ማለት ነው በሌላ አነጋገር። ይህንን ሲለው አንድ ጥያቄ ብቻ አነሳለት። ንጹሐን ናችሁ አለው። ከሴት ከራቅነ ዛሬ 3ኛ ቀናችን ነው ሲለው አውጥቶ ሰጠው። ያ ህብስት የሥጋ ወደሙ ምሳሌ ነው። የተቀደሰውን ህብስት ዳዊት 3 ቀን ከሴት ርቆ ከተመገበ ዛሬ የአምላክን ቅዱስ ሥጋና ክቡር ደም አማናዊውን እንጀራ አማናዊውን ህብስት 3 ቀን ከመቀበል በፊት ከተቀበልን በኋላ 2 ቀን ርቆ ፈቃደ ሥጋን መፈጸም ይገባል። ስንተኛ ነኝ? ንገሩኝ እንናበል። 3ኛ። አራተኛ ከመቁረብ በፊት 18 ሰዓት መጾም ያስፈልጋል። ስንት ሰዓት? ጌታ መከራ የተቀበለው 18 ሰዓት ነው።
ነገ የሚቆርብ ሰው ምሽቱ 3 ሰዓት ላይ ማቆም አለበት። ከሌሊቱ 9 ሰዓት ከቀኑ 9 ሰዓት ስንደምረው ስንት ይመጣል? 18 ሰዓት ይሆናል ማለት ነው። ጌታ መከራ የተቀበለው 18 ሰዓት ነው። እና ስለኔ የሾህ አክሊል ደፍተሃል፣ ስለኔ ጎንህን በጦር ተወግተሃል፣ ምራቅ ተተፍቶብሃል፣ ውለታን መክፈል አልችልም፣ ቢያንስ እንኳን 18 ሰዓት ጾሜ ውለታህን ላስበው ለማለት 18 ሰዓት እንጾማለን። እቺ ቤተ ክርስቲያን ክርስቶስን እንደማሰብ ጌታን እንደማታስብ ተደርጎ አይደል የሚወራው? ሌላውን ተውትና የክርስቶስን ስጋና ደም እንኳን ምዕመናን የሚቀበሉት 18 ሰዓት ጾመው ነው። ሕፃናቱ ቅዳሜና እሑድ ቢቀበሉ ይመከራል። የታመሙ ካሉ ደግሞ ከንስሐ አባት ጋር ተመካክሮ መፍትሄ ማግኘት ይቻላል። ጤነኛ ሰው ግን ስንት ሰዓት መጾም አለበት? 18 ሰዓት መጾም አለበት። የክርስቶስን መከራ ለማሰብ ማለት ነው። ስንተኛ ነኝ? ቶሎ ቶሎ እንዲያልቅ ፈልጋችሁ ነው? 4ኛ። መልካም 5 ስትሉ እኮ 4። 5ኛ ንጹህ ልብስ መልበስ ያስፈልጋል። አሁን የምታውቁትን መጽሐፍ ቅዱሳዊ ቅርጽ እየሰጡ ለማለፍ ነው። አሁን ወደ ትምህርቱ መግባት ያልፈለግ ብዙ ጊዜ ጥያቄ የሚነሳው ስርዓቱ ላይ ስለሆነ ነው። ገብቷቸዋል አይደል ሐሳቤ? ስለዚህ ንጹህ ልብስ መልበስ ይህንን መጽሐፍ ቅዱሳዊ ቅርስ ስንሰጠው ዘፍጥረት 35 ቁጥር 2 ላይ ያዕቆብን እግዚአብሔር ምን አለው? ወደ ቤቴል ውጣ፣ እንግዶች አማልክትን አስወግዱ፣ ንጹሐን ሁኑ፣ ልብሳችሁን ለውጡ አለ። ልብስን ለውጦ መቁረብ ይገባል ወገኖች። ንጹህ ልብስ መልበስ ያስፈልጋል። ለምን መሰላችሁ? እፎ ቦይ ካርኬ ዘለበስ ከልብሰ መራ መባላላ። ወዳጄ የሰርግ ልብስ ሳትለብስ ለምን ከዚህ ገባ አለ ጌታ። የምሳሌ ትምህርት ነው። ማቴዎስ 22 ቁጥር 11። እንደው እሱን ሌላ ጊዜ ክፍል 2 አድርገን እንማረዋለን። ወዳጄ የሰርግ ልብስ ሳትለብስ ለምን ገባ ይላል። የሰርጓ ቤት ቅዱስ ቤተ ክርስቲያን ናት። ድግሱን ለመብላት አማናዊውን ቅዱስ ሥጋ ክቡር ደም ለመቀበል ስንመጣ ንጹህ ልብስ መልበስ ይገባል። ካለ ንጹህ ልብስ ከሌለ ያለውን ከውሃ ጋር አገናኝቶ መቁረብ ያስፈልጋል። ከሌለኝስ የሚል ጥያቄ እንዳታነሱ ለማለት ነው በዚያው። ስለዚህ ንጹህ ልብስ መልበስ፣ ነጭ ልብስ መልበስ ይህንን ታደርጉታላችሁ ብዙዎቻችሁ። እውነት ለመናገር ተግባራዊ ታደርጉታላችሁ። በዚህ ችግር የለባችሁም። በነገራችን ላይ ይገርመኛል። ልብሳችን የሽመና ውጤት ይሁን እንጂ እኮ መጽሐፍ ቅዱሳዊ ነው። ነጭ ልብስ መልበሳችን ምንም የሽመና ውጤት ቢሆንም መጽሐፍ ቅዱሳዊ ነው። ለምን? ማቴዎስ 17 ቁጥር 4 ላይ ጌታ ፊቱ እንደ ፀሐይ አበራ፣ ልብሱ እንደ በረዶ ምን ሆነ? ነጭ ሆነ። አያችሁ፣ ክርስቶስን እናስበዋለን። ነጭ ልብስ ስንለብስ ዜግነታችን ሰማያዊ መሆኑን እናረጋግጣለን። ነጭ ልብስ ስንለብስ መላእክትን እናስባለን። ነጭ ልብስ ስንለብስ ሰማያዊ ክብራችን እናስባለን። ነጭ ልብስ መልበስ ያስፈልጋል። ስንተኛ? 5ኛ። 6ኛ ህልመ ሌሊት የመታው ዝኔት ያገኘው ሰው በዕለቱ መቁረብ አይችልም። ነስር፣ ይሄ ማስመለስ፣ አንዳንድ ነገር አላደል፣ ቁስል፣ የአካል መድማት፣ እነዚህ ነገሮች ካህኑም ይሁን ቆራቢውም በዕለቱ እንዲህ አይነት ችግር ቢገጥመው መቁረብ አይችልም። አሳጥሬ ስነገራችሁ በመቁረብ ጊዜ ምን እናድርግ? በመቁረብ ጊዜ ድርገት ወረዱ ሲባል ትሰማላችሁ ምዕመናን። ድርገት ወረዱ ማለት ካህናት አንዱ ነው የክርስቶስን ስጋና ደም ተቀብለው ሊያቀብሉ ወረዱ ማለታችን ነው። እና ድርገት ሲወርዱ ዋናው ካህን መሃል ላይ አብሪ ቄስና ንፍቅ ቄስ በግራና በቀኝ ሆነው የጌታን ስጋና ደም ይዘው ይወርዳሉ አይደለ? መካከለኛው የጌታ ምሳሌ ነው። ግራና ቀኝ ያሉት ከጌታ ጋራ በመስቀል ላይ የተሰቀሉት ሰዎች ምሳሌ ነው። ስጋ አምላክ ደግሞ እንዳይታይ በሞጣይት ይሸፈናል አይደለ? ክርስቶስ ሲሰቀል ፀሐይ የመጨለሟ ጨረቃ ደም የመልበሷ ምሳሌ እኮ ነው። አይቺ ቤተ ክርስቲያን ስንዱም መቤት እኮ ናት። እያንዳንዷ ነገር ትርጉም አላት። ካህኑ ፊቱን ወደ ምዕራብ አዙሮ አይደለ የሚወርደው? ፊቱን ወደ ምዕራብ ያዞራል። ጌታ ፊቱን ወደ ምዕራብ አዙሮ የመሰቀሉ ምሳሌ ነው። ከዚያ ምን እንላለን? እጅ እንነሳለን። እጅ መንሳታችን ደግሞ ምንድን ነው? ማቴዎስ 28 ቁጥር 7 ላይ ወሐፀ አገሪሁ ወሰገዳ ሎቱ፣ ጌታ ሞትን ድል አድርጎ ተነስቶ ወደ ገሊላ ሲሄድ ሴቶቹ እግሩን ይዘው ሰገዱለት።
የዛ ምሳሌ እኮ ነው። ሰብአ ሰገል በተወለደ ጊዜ ሰግደውለታል። የዚያ ምሳሌ እኮ ነው። ድርገት ተመለሰ ሲባል እንሰማለን አደለ? ስጋ ምላክ ተመለሰ። ድርገት ሲመለስ እጅ እንነሳለን። ይህ ስለምንድን ነው ካላችሁ ሉቃስ 24 ቁጥር 50 ላይ ሐዋርያት ጌታን ሸኝተው ወደ ሰማይ ሲያርግ ከተሰናበቱ በኋላ ሰግደው እጅ ነስተው ወደ ኢየሩሳሌም የመመለሳቸው ምሳሌ እኮ ነው። ወሙንቱስ ተሰገዱ ሎቱ ወተሰውጡ ኢየሩሳሌም፣ ሰገዱለትና በፍጹም ደስታ ወደ ኢየሩሳሌም ተመለሱ። ስለዚህ ያንን ለማስታወስ ስጋ አምላክ ሲመለስ እጅ እንነሳለን። ወገኖቼ ካህኑ ፊቱን ወደ ምስራቅ ያዞራል። የትንሣኤው የእርገቱ ምሳሌ ነው። መጀመሪያ ፊቱን ወደ ምዕራብ አዙሯል። ፊቱን ወደ ምዕራብ አዙሮ የመሰቀሉ ምሳሌ የመጣው በምዕራብ በኩል ያለውን አዳምን ለመመለስ ነውና ይሄ ነው እጅ መንሳት። ሁለተኛው ቅዱስ ስሉስን መድገም። በምን ጊዜ ነው ያልኳችሁ? በመቁረብ ጊዜ። ምን አልኳችሁ ምዕመናን? ቅዱስ ስሉስን መድገም። አሁን ካህናቱ ስለሚሉልን ነው እንጂ ድርሻውኛ ነበረ። በነገራችን ላይ ይካ የሚል አለ በቅዳሴ። ይበል ካህን ማለት ነው። ይዲ ይላል፣ ይበል ዲያቆን። ይህ ህዝቡ የሚለው አለ። ግን እኛ ዝም ስለምንል ሁሉንም ጠቅልለው ካህናቱ ይላሉ። አያችሁ፣ ትልቁ ችግራችን እዚህ ነው። ስለዚህ ቅዱስ ስሉስን መድገም ያስፈልጋል። በምን ጊዜ? በቁርባን ጊዜ ቅዱስ ስሉስን መድገም። ከቻላችሁ በግዕዝ፣ ካልተቻለ በአማርኛ፣ ካልሆነም በጽሑፍ ይዞ ማንበብ ይገባል። አይደለም ምዕመናን? ያም ካልሆነ ደግሞ ምናልባት ማንበብ የማይችሉ እናቶች ካሉ መጨረሻዋን እስመ ኃያላንተ እኩት ወስቡ የምትለዋን መድገም ያስፈልጋል። በቁርባን ጊዜ ቅዱስ ስሉስን መድገም። ሶስተኛው በቁርባን ጊዜ ስጋውን ስንቀበል አንድ ጊዜ አሜን እንላለን። ደሙን ስንቀበል ሁለት ጊዜ አሜን እንላለን። ስጋውን ስንቀበል አንድ ጊዜ አሜን ማለት እና ደሙን ስንቀበል ሁለት ጊዜ አሜን የሶስትነት ምሳሌ። ደሙን ስንቀበል ሁለት ጊዜ ለምን አሜን እንላለን ካላችሁ ደሙ የፈሰሰው ሁለት ጊዜ ነው። ስንት ጊዜ ነው? በሕይወት እያለ ደሙ ፈሷል። በዘንግ ሲቀጠቅጡት፣ በጥፊ ሲመቱት፣ በችንካር ሲወጉት ደሙ ፈሷል። ሁለተኛ ደግሞ ከሞተ በኋላ ለንጊኖስ የሚባል ወታደር መጥቶ ምን አለው? ጌታን በጦር ወጋው። ከሞተ በኋላ ደሙ ፈሰሰ። ሰው ከሞተ በኋላ ደም ይፈሰዋል? የደም ዝውውሩ ስለሚቆም ማለት ነው አይደለ? ክርስቶስ ግን ሕያው ነው በመለኮት። ስለዚህ ትኩስ ደም፣ ትኩስ ውሃ ፈሰሰ። ደሙን ስንቀበል ሁለት ጊዜ አሜን ማለታችን ደሙ ሁለት ጊዜ ስለፈሰሰ ነው፣ ሲሞትና ከመሞቱ በፊት። ሌላው በመቁረብ ጊዜ ምን ያስፈልጋል? ወይኩን ተመጣዊ ቁርባን ሩቀ ወምስቁለ እድ። የሚቀበል ሰው ቢኖር ካህን ከሆነ ጥምጥሙን ያውርደው፣ ሴቶቹ ክንብንባቸውን ያውርዱ፣ ነገስታት ደግሞ ድሮ ስለሚቆርቡ አክሊላቸውን ያወርዱ ይላል። አያችሁ፣ ብዙዎቻችሁ ክንብንባችሁ ነው አይደለም የምትቀበሉት? ስርዓት ግን አይደለም። እናንተ ያከበራችሁ መስሏችሁ ሊሆን ይችላል። ክንብንብን አውርዶ ነው ስለ ቁርባን ክብር። ምናልባት ለጥንቃቄ ከፀጉር ጋር የተያዘ ነገር ካለ ስስ የሆነችዋን ሻሽ ማሰር መጠቀም ይገባል። ስለዚህ በቁርባን ጊዜ ክንብንብን ማውረድ ይገባል። ሌላው በቁርባን ጊዜ የቁርባን ቅደም ተከተል የሚባል አለ። መጀመሪያ የ40 ቀን ሕፃናት ይቀበላሉ። በወንዶች በኩል የዕለት ሹማምንቶች ናቸውና በንጽሐ ጠባይ መላእክትን ይመስላሉና ኃጢአት የለባቸውምና ከዛ የ3 ወር የ4 ወር እንደየዕድሜያቸው፣ ከዛ የ6 ወር የ1 ዓመት፣ ከዛ የ2 ዓመት እያለ እንደየዕድሜያቸው ይቀጥላል። ከነሱ ቀጥሎ በድንግልና ኑረው የመነኮሱ ወንዶች፣ ከዛ ቀጥሎ በድንግልና ያሉ ግን ያልመነኮሱ፣ ከዛ ቀጥሎስ በትዳር ኑረው የመነኮሱ ሕጋውያን፣ መጨረሻ በትዳር ያሉ ሕጋውያን። የሴቶችም ይህንን ጠብቆ ይጓዛል። በቁርባን ጊዜ ስንት ተማርነ? የግድ 1 2 ማለት አለብኝ? 5። ግሩም። ከቁርባን በኋላ ምን ያስፈልጋል? ታጽዋ ይዳው ዋይ ጋር። አሁን እኔ በጣም የውላችሁ ክርስቲያኖች እንዲያው ጥቂት ለብልጭታ ያህል ነው ይሄን ማሳያችሁ እንጂ ትምህርተ ቁርባን እንዲህ በ30 በ40 ደቂቃ በአንድ የሚጠናቀቅ ትምህርት አይደለም። በተከታታይ ሊሰጥ የሚችል ነው። ግን እንዲያው የብልጭታ ያህል
ከቁርባን በኋላ ተሐጽኦ አይዳዋይ ጋር እጅና እግርን መታጠብ አይገባም። አይ እነንተና እየታጠቡ ነው ትሉ ይሆናል። እሱን አይመለከተኝም እኔ እና ዋናው የቤተ ክርስቲያኒቱን ስርዓት መጠበቅ ነው። ወታርቆም ልብስ ከልብስ መራቆት ከምን መራቆት? ከልብስ መራቆት አይገባም። ክርስቲያን እንኳን ስጋ ወደሙን ተቀብሏል ሌላ ቀንም መራቆት የለበትም። ተገላልጠው መሄዱ አሉ የአራዊትን ስልም ያስነቅሱ። ይህ ነውር ነው። መገላለጥ ከክብር የመጉደል ምልክት ነው። በዘፍጥረት የተጻፈው እሱ ነው እውነተኛው ነገር። መገላለጥ ከክብር የመጉደል ቅድስናን የማጣት ምልክት ነው ወገኖች። ስለዚህ መራቆት አይገባም። ውሃዊ ረፍኖት ሩቅ መንገድ መሄድ አይገባም ድካም ስላለበት። በስጋው ደግሞ ያገኘነው ረፍተ ስጋ ረፍተ ነፍስ እንጂ ድካም ስላልሆነ ማለት ነው። ስለዚህ ሩቅ መንገድ ስግደትም እንዲሁ አይገባም እንጂ ድካመ ስጋ ድካመ ነፍስ አይደለም። ስግደት አይገባም። ሩቅ መንገድ መሄድ አይገባም። ወወሪቀ ምራቅን መጥፋት አይገባም። ከተቻለ 24 ሰዓት ካልተቻለ በዕለቱ ምራቅን መጥፋት አይገባም። ምን ይላል አንድ አርኬ ላይ ይታምስልዎ ለቁርባን ከመህብስት ራቆ አኮኑ ስጋ መለኮት ዘይትላጸቆ መቃሪ ወሳብ በየቁርባን ላጠይቆ ድረተወክፈ በአሚን እንበለያብን አፍቆ 60 ዓመት ይተፋ ምራቁ። ወይ አባቶቻችን እንዲው ልብ ይነካል እኮ እኛ ማውራት እናንተ መስማት ሆነ ጉዳዩ። በጣም አንዳንዴ ራሴን እታዘበዋለሁ። 60 ዓመት ሙሉ ስለ ቁርባን ክብር ሳይተፋ ምራቁን እንትፍ ሳይል ኖረ ለቁርባን ክብር። ስለዚህ ይታምስልዎ ለቁርባን ከመህብስት ራቆ ማለት ነፍስ የተለየው መለኮት ያልተዋሃደው የሩቅ ብእሲ ስጋ አድርጋችሁ እንዳትቆጥሩት። አኮኑ ስጋ መለኮት ዘይትላጸቆን ነፍስ የተለየው መለኮት የተዋሃደው ነው። መቃሪዎስ የተባለ አባት የቁርባንን ክብር ለማስረዳት አንድ ቀን በተቀበለው 60 ዓመት ምራቁን ሳይተፋ ኖረ። እኛ ቢያንስ በዕለቱ ምራቃችን መጥፋት የለብንም። እሺ ምእመናን፣ በዕለቱ መጥፋት የለብንም። ሌላው ወቀሪጻ አጽፋር ጥፍርን መቆረጥ፣ ወተላጽዮ ስርት ፀጉርን መስተካከል መላጨት አይገባም። በሊ ወሰቲ ዘንበላቅ ያለ ልክ መብላት መጠጣት አይገባም። ያለምን ያለ ልክ መብላት መጠጣት አይገባም። ወተራክቦ ምስለ ብሲት ከሴት ጋር መገናኘት ማለት ቅድም የነገርኳችሁ ከእንትን በፊት ከመቁረብ በፊት 3 ቀን ከቁርባን በኋላ ስንት ቀን? 2 ቀን። ይህንን ማድረግ ይገባል። አሳጥሬዋለሁኝ። ደቂቃዬን ተጠቅሜያለሁ ብዬ ተስፋ አደርጋለሁ። ስለ ቁርባን የሚነሱ አንዳንድ ጥያቄዎች 2 ደቂቃ ብቻ ልንገራችሁ። ስለ ቁርባን የሚነሱ አንዳንድ ጥያቄዎች አሉ። በአንዳንድ ሚዲያዎችም ላይ ሰምታችሁ ሊሆን ይችላል። ብዙ ጊዜ የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል አይችልም? ይችላል። ጥሩ። የቆረበ ሰው ካልቆረበ ሰው ጋር አብሮ መብላት ይችላል አይችልም? አይችልም። 1-2 ሰው አይቻለሁ። ይችላል ብዙዎቻችሁ። ጥሩ፣ ደስ ይላል። ሌላው የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። ወደ ሴቱ ነገድ ይችላል። የቆረበ ሰው ብቻውን መሄድ ይችላል አይችልም? ይችላል። ግሩም። ብዙ ቦታ ላይ እውነት ለመናገር እናንተ ግንዛቤው አላችሁ። በጣም ደስ ይላል። ጥሩ ነው። እንዲሁ አንዳንድ ቦታ ላይ ህዝቤ ዕውቀት ከማጣት የተነሳ ጠፍቷል እስኪባል ድረስ ብዙ ሰው አይችልም ነው ሁሉንም ነገር የሚለው። አይችልም እንዳሏቸው የቆረበ ሰው አንዳንድ አይችልም ያላችሁ ሰዎች ስላላችሁ ለማጥራት ያህል የቆረበ ሰው ካልቆረበ ሰው ጋራ መብላት ይችላል። ያልቆረበ ሰው ከቆረበ ሰው ጋራ መብላት ይችላል። ለዚያ ሰው እኮ በረከቱ ነው። ለበረከት እያልን የምናካፍለው ነገር የለም። አንዳንዴ ጸበል ጻዲቅ እኔ ያገኘሁትን አንተ ማግኝ አይደለም እንዴ? እኔ የተቀበልኩትን በረከት አንተ ተቀበል እኮ ነው። እና ሰውየው ያልቆረበው ሰው አብሮ ቢበላ እኮ በቃ እኔ ያገኘሁትን በረከት አንተ ማግኝ ነው እኮ። ሌላ የተለየ ትርጉም የለውም። ጥሩ ነው እንጂ እንዲያውም ያልቆረበ ሰው ከቆረበ ሰው ጋር ሰላምታ መለዋወጥ ይችላል።
ወይም አይችልም ነበር። ይችላል። ከቆረበ ሰው ጋራ ሰላምታ መለዋወጥ ይቻላል። ካህናቱ ቀድሰው አቁርበው ሰላምታ ሲለዋወጡ እውነት አሁን አይናቸው አላየም? እነሱ የሚቀበሉት ሌላ ስጋና ደም ነው፣ እኛ የምንቀበለው ሌላ ነው እንዴ? አንድ እኮ ነው። ስለዚህ ይቻላል። እንዲያውም የተቀደሰ ሰላምታ ይሆንለታል። በተቀደሰ ሰላምታሽ ተነሳሱ ማለት አንዱ እንዲያውም ይሄ ነው። ይህንን ማስተዋል አለብን። ሌላው የቆረበ ሰው ማስተረፍ የለበትም የሚሉ ሰዎች አሉ። ማስተረፍ ይችላል። መጀመሪያ እንዳያስተርፍ አድርጎ መስጠት አንድ ነገር ነው። አለበለዚያ ግን ማስተረፍ ይችላል። ለምን ማስተረፍ የለብህም ከተባለ ምን እያደረግነው ነው? እያጨናነቅነው ነው። ከተጨናነቀ ደግሞ ሊወጣ ነው ማለት ነው። አያችሁ? ስለዚህ ስርዓቱን ተጋፋ። ከቁርባን በኋላ ምን ብለናል ቅድም? ያለ ልክ መብላት መጠጣት ተጋጨ ማለት ነው። አያችሁ? ተጋጨ። ያለ ልክ አትብላ አትጠጣ ካለ እዚህ ጋር ደግሞ ማስተረፍ የለብህም ካልነው እንዲጨናነቅ እየገፋፋ ነው ማለት ነው። የቆረበ ሰው ብቻውን መሄድ ይችላል አይሄድም? ይችላል ብላችኋል ብዙዎቻችሁ። አንዳንድ ቦታ ላይ አይችልም ይላል። ይችላል እንጂ በደንብ ይችላል። ለምንድን ነው የቆረበ ሰው ብቻውን መሄድ ማይገባው ሲባል ሰይጣን ያገኘዋል። ስለዚህ የሚገርማችሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ፣ ያልቆረበው የቆረበውን ሲጠብቀው ይውላል። ይውላችሁ ያልቆረበው ተገላቢጦሽ ሆነ ነገሩ። አቤት እንዳለ ታየኝ እኮ ያልቆረበው ሰይጣኑን ሲያርቅለት እና በእውነት አይገባም። እንዲያው አባቶቻችን ምናልባት እንዲያው የጥንቶቹ ብለው ከሆነ እኔ እንዳሉ አላገኘሁም በትውፊትም በመጻፍም። ግን ምናልባት ያልቆረበ ሰው ማነው የቆረበ ሰው ብቻውን አይሄድም ካሉ ድንገት አባቶቻችን አላሉም እንጂ ካሉ እንኳን ሰይጣን ያገኘዋል በሚል እሳቤ አይደለም። የቆረበ ሰው ንጉስ ነው አይደለ? አጀብ ያስፈልገዋል። ሙሽራ ነው። ሙሽራ ይታጀባል አይደለ? ይከበባል። ስለዚህ ክርስቶስን ተቀብለዋል። ሙሽራውን የዕለተ ዓርቡን ሙሽራ የቀራንዮን ሙሽራ ክርስቶስን ተቀብሎታልና መታጀብ አለበት በሚል እሳቤ እንጂ ሰይጣን ያገኘዋል በሚል ተልካሻ ሰበብ አይደለም። ገጠር ላይ አስታውሳለሁ የብረት ከዘራ ተሸክሞ የሚሄድ ሰው አውቃለሁ። ብረቱ አሁን ሰይጣኑን ያርቀዋል ተብሎ የብረት ማዳመጫ ጥጥ ማዳመጫ ታውቃላችሁ? ብረት ትራሳቸው ላይ አድርገው የሚተኙ ሰዎችን እኔ ባይኔ አይቻለሁ። ይኸውላችሁ እንደዚህ አይነት ሰዎች አሉ። እንግዲህ ትንሽ መጽሐፍ ቅዱስ ከተሜው ደግሞ ትንሽ መጽሐፍ ቅዱስ ተንተርሶ ነው የሚያድር። ይሻላል ቢያንስ እንኳን መንተራስ ባይገባም እንድናነበው ነው የተፈቀደ። እንዲህ አይነት ሰዎች አሉ። ስለዚህ ስለ ቁርባን የሚነሱ ጥያቄዎች ይነን ይመስላሉና ወደፊት ስለ ቁርባን ጥያቄ እንዳይኖራችሁ በርግጥ ጊዜ ያጠነው እንጂ ጥያቄ የሚያስነሱ ብዙ ነገሮች አሉ። ባልና ሚስት ተለያይቶ መቆረብ ይቻላል። ከቤተ ክርስቲያን ውጪ ለህሙማን ማቀበል ይቻላል። በምን ያህል ጊዜ ልዩነት መቀበል እንዲህ አይነት ጥያቄዎች በደንብ መልስ ሊያገኙ የሚችሉ ናቸው። እግዚአብሔር ቢፈቅድ ደግሞ ሌላ ቀን እንደርሱ ፈቃድ ልንቀጥል እንችላለን። ቁርባን ማለት ምን ማለት ነው? ከመቁረብ በፊት ምን ያስፈልጋል? በቁርባን ጊዜ ከቁርባን በኋላ ሚሉ ነገሮችን አይተናል። አንድ የመጨረሻ ነገር ግን ልንገራችሁ። የታመመ ሰው ቢያቆርቡት ቶሎ ይሞታል ሚሉ ሰዎች ሰምታችሁ ታውቃላችሁ? ይኸውላችሁ የታመመ ሰው ቢያቆርቡት ቶሎ ይሞታል፣ እንዲያውም ወጣቱ ይገላግለዋል ይላል። በጣም ይገርመኛል፣ ይገላግለዋል። ስለዚህ በጣም ያሳዝናል። ጌታ በዮሐንስ 6:51 ላይ ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። እኛ ደግሞ ምን አለ? የታመመ ሰው ቢያቆርቡት ቶሎ ይሞታል አለ። አያችሁ ልዩነቱ። ስለዚህ ቆይ ሰው ፋርማሲ የሚሄደው መድኃኒት የሚገዛው ሊሞት ነው ሊድን ነው? ሊድን ነው አይደለ? እና ከፋርማሲ መድኃኒት ይነስ የጌታ ስጋና ደም ወገኖቼ ከደዌ ስጋ ከደዌ ነፍስ የምንድንበት ነው። ይህንንም ማስተባሰብ አስወግዱ። እንዲህ አይነቱን እንቅፋት የሆነውን ነገር ወደ ክርስቶስ ስጋና ደም እንዳንመጣ ደንቃራ የሆነ ብዙ ነገር አለና ያንን ማስወገድ ይገባል። ምክንያቶቻችን አድቀን ወደ ክርስቶስ ቅዱስ ስጋና ክቡር ደም ልንቀርብ ይገባል። ቆርበን ለመዳን ያብቃን። የመከረን ያስተማረን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር።